እባክዎትን በሰው ስራ ጣልቃ ባለመግባት የዜግነት ግዴታውን ይወጡ። ላግዝ ብዬ እኮ ነው። ባይሆን መመልከት ይቻላል። እሺ በቃ አሁን ሽንኩርቱ ይበቃዋል። እንቁላሉን ጨምረው። እሺ አንዳላ ማስላንተ ጨምር። በቃ አንቺ አትቁሚ፣ ሂጂ ሳሎን ይጨርሷል። ተረሙ በቃቱ የኔ ውድባል ወይዬ ሚስቴ አቀለጥሽኝ እኮ። ወይዬ የኔ ፍቅር፣ የኔ ሚስቴ፣ የኔ ንግስት፣ ወይዬ ሚስቴ። ይሄ ፈገግታሽ እኮ ናፍቆኝ ነበር። እኔም እኮ በጣም ናፍቀኛል። ግን አሁን የሰራኸው ቁርስ ሲያርና ሲደፋ እየታየኝ ነው። አረ በቃ አላጥፋው። ከሽታው በጣም እንደሚጣፍጥ ያስታውቃል። ቆንጆ ነው። አዎ ልክ እንዳንተ ጣፋጭ ነው የሚሆነው። እጭ እነዚህ ደግሞ ቆይ ምግብ አቅርበው የምማማዘዝ ነው። እኔ ለራሴ እርቦኛል። ደግሞ እኔ እርቦኛል ምግብ ስጡኝ ብላቸው የእነሱን የፍቅር ጊዜ ማበላሸት ነው። ውይ በቃ እየራበኝም ቢሆን አርፌ ልተኛ እንጂ ምን አማራጭ አለኝ? ምንድነው ልክ እንዳንተ ብሎ እኔን ከጣፋጭ ጋር ማወዳደር? በቃ ሂጂ አንቺ ሳሎን፣ እኔ ይዤው እመጣለሁ። ማቅረቡን ላገዘ እንጂ። እባክዎን ንግስት ሆይ ወደ ሳሎን ሄዶ በመቀመጥና በሰው ስራ ጣልቃ ባለ መግባት ይተባበሩ። እሺ ድነው እንዴ አንተ ልበላይ ነው እንዴ? ምን ላድርግ? ጣፍጠሽኝ እኮ ነው። ምነው ማሳመምኩሽ እንዴ? አይ ደህና ነኝ። ኧረ ግን ፈጣሪ እንዴት ቢያድለኝ ነው እንዳንተ አይነት ባል ይሰጠኝ። እኔ የት ሄደሽ እንደተሳልሽ አላውቅም። ጭራሽ እኔ ነኝ የተሳልኩት? አንተ ነሽ እንደውም የተሳልከው። ይልቃውን የማይናገረው ነርፍሽ አትበይ። ጠፍተላ አቁም። አንቺ ፈሪ በቃ እቺ ልምሽ ደግሞ ትስቃላ። ተደነገጥከኝ። ተሳካልኝ ማለት ነው። ቆይ አልፈራም ትያል ነበር እንዴ? ያው ዛሬ ያገኘሽ። ቆይ ደግሞ ምን እየሰራሽ? ይሄ ልጨራርስና ቁርስ እሰራለሁ ብዬ ነው። ታዲያ ዛሬ እኔ ለምን አልሰራልሽም? ደስ ይለኛል። እንዴ አንቺ ሰኒ ያመረልሽ እንዴ? እኔ ስቀልድ ነው። ደግሞ ምናልባት የምሰራም ከሆነ እኔና አንቺ ብቻ የምንበላው ምግብ ነው የምሰራው። እና ማን አለ? ቆይ እንዴ ራኬብ በልተው ባይጣፍጣት። እሱን አታስብ። እንዴት አድርገህ መስራት እንዳለብህ እኔ እመራሃለሁ። አሁን ወደ ስራ ግባ። እኔ ግን በኋላ ቢበላሽ የለውበት። አሁን ልስራልሽ ምናምን ብለህ ስታቅራራል ነበር። እኔ ልግደርደር ብዬ ነው እንጂ እስከተፈራሱ በሳይለንት ነው። መክተፋዩ ላይ ሰደርስ ነው ማድረግ። እሱን በተግባር ማሳየት ነው መፎከር ሳይሆን። እኔ ግን ምን እንደምፈራ ታውቂያለሽ? ምንድን ነው? እኔ የምሰራው ምግብ ቀምሰሽ በኋላ ሌላ ምግብ አልበላም እንዳትዪ በጣም ነው የምሰጋው። ወገኛ እንደውም ምግብ እንዳላቆም ፍራ። አሁን ዝም ብለሽኝ በፍቅር የተቀለውት ዛሬ በጧት ማማረር ብሎሻል። ምን ሆነሽ ነው? ምንም ኪራ በቃ ተው ይልድበት። ኒና ቆይ ምን ሆነሻል? እንደደበረሽ እኮ በደንብ ነው የሚያስታውቀው። ኡፍ ምንም አልሆንኩም ኪራ። ይልቅ ንግስትን አታስጠብቃት። ሂድና ድንሽ ቀቅለህ አብላት። ደሞ አሁን ቆይ ይሄን ሁሉ እንዴት ምን አመጣው? ቆይ እናንተ ስትጣሉ ማን ነው ምግብ የሚከለከለው? ኒና። እናንተ ስትፋቀሩስ ማን ነው ምግብ የሚከለከለው? አሁንም ኒና እንዴ። ስለዚህ ለምንድን ነው ማላኮርፈው? ታዲያ ለምን መተሻል ብለሽ? እንደዛ ስትሆኑን ቁጭ ብዬ ያያው ብቸኛ መሆኔን እያሰብኩ አለቅሳለሁ እንጂ እንዴ ነው ምግብ የሚበላልኝ? እሺ አሁን እቺ ግቢና በልተሽ እቺ። አይ አመሰግናለሁ ኪራዬ። ቤቱም እንደፈለጋችሁ ይስፋችሁ። እሺ እኔ ቤት ምንም አልሰራም፣ ምግብም አልበላም። ደህና ዋሉ። ኧረ ኒና ተይ፣ በኋላ ይቆጭሻል። ሳትበይ ተይ። አንቺ ኒና እና ገባኝ ቀረብሽ። እሳቴ አስፈታሻለሁ ብሎ በዛው ሸመጠጠሽ አይደል? አይዞህ ያጋጥማል። እዚህ ከመታሰሬ በላይ በሰዎች ተስፋ ማድረጌ ነው ቀን በቀን እያመመኝና እየጎዳኛል።
አይዞ እንዴ አንዳንዴ እኮ እንደዚህ ነገር ያጋጥማል። እኔ እንደው መመክረ ማለት ነው ማንንም ጠያቂ ምንም እንደሌለ ራስን አሳመነ ቁጭ ማለት ነው የሚሻለው። ሲጀምር ሀገር ላይ የተከበርክ ሰው ከሆንክ እዚህ ምን ትሰራለህ? በቃ አሁን ደግሞ ከተፈታሽ ከቀናሽ በቃ ወደ ሀገርሽ ጣሺ። እነሱ ይፍቱኝ እንጂ እዚህ ከተማ ላይ ለደቂቃም ቢሆን አልቆይም። አዲስ አበባ የምትባል ከተማ ስም ብቻ ሆነች ከተማ። ያው ደዛ አንተ በሸገሪያን ስማ እንዳትመጣብኝ እንዴ ያራድዬ ፕላንት እኮ ነች። አንተ ማይሆን ሰው ገጠመና እንደዚህ እንድትናገራትም አልፈቅድልህም። እቴትዬን ተው ትጣላኛለህ። ዘሩ አይመጡም አይበላም። ታዲያ ምን ያደርጋል? አዲስ አበባ ትልቅ ሰው የማይከበርበት ከተማ። ለውዷ ሚስት የተገዛ ስጦታ ነው። እኔ አላምንም። ለኔ ነው አይደለ? አዎ ዛሬ ድምቅ ብለሽ ራት ልጋብዝሽ ፈልጋለሁ። በጣም ነው እሺ ማመሰግንክ። ባላይ መሰገነው። ዛሬ ሁልሽ በዚህ ቀሚስ ቆንጆ ሆነሽ ምድር ላይ ሁለት ጨረቃ ታየ እንዲባል ነው ፈልገው። እኔ እኮ ምንም ባላደርግ ራሱ አንተ አብረኝ ካለ ድምቅ ነው የሚለው። እና ለብሰሽ አታሳይኝም? ኧረ አድርገዋለሁ። ፍላሽም አለ። በቃ እሺ አሁን ለብሼው እመጣለሁ። እሺ ቶሎ ግለጣው። በጣም ነው የሚያምሩ። ያንቺን ጠረን ራሱ ምን ያህል ለምወደው ታውቂያለሽ አይደል? አውቃለሁ። ምን ላድርግ? ብሉኝ የሚለው ጠረንሽ ከሽቶ ጋር ተዳምሮ ሌላ ታሪክ ውስጥ። ምርጫ እኮ ስለምታውቅ ነው። የቀረው ኖሬ መኝታ ቤት እንጨርሰው። ነይ አጀሪት ትዞሪያለሽ አይደል? ወዴት ነው? አይ ክብሮሜ አንተም ብትዞር ነው የሚሻለው። እባክህ እዛ ቤት እንዴ ሰኒ ምን ሆነች? ያ ማይረባ በምን አጋጣሚ እንደሆነ አላውቅም ከሰኒ ጋር አብሮ ተኝቶ ፎቶን ቪዲዮም አለው። አሁን ገንዘብ ካላመጣሽ ያለ እያስፈራራኝ ነው። ቆይ ማን ነው? ጆከር ነው እንደዚህ የሚለው? ኧረ እሱ አይደለም መርሲሞይ ነው። መርሲሞይ? አልገባኝም። ቆይ ፎቶውን ከማን ጋር የተነሳችሁ? ከመርሲሞይ ጋር ነው። ቆይ እንዴት እንደዛ ሊሆን ቻለ? ማለቴ በምን አጋጣሚ ተነሱ? እኔ አላውቅም። ሰኒንም አልጠየቅኳትም። እህቴ ምን ውስጥ እንደገባች እኮ ነው ግራ ይገባኝ። ለሰው ቤት ካርታ ብላ ተሰቃየች። ቆይ ሰኒ እንዳነሳት ታውቃለች? እኔ አላውቅም። ማረጉ ግራ ሲገባኝ እኮ ነው አንተን ላማከር የመጣሁት። መጀመሪያ እኮ ገንዘቡን ከመስጠትሽ በፊት የሰኒን ሀሳብ ማወቅ መቻል አለብሽ። እሱማው ግን እንዴት ብዬ ልጠይቃት? ጨነቀኝ እኮ። እሱን እኔ እንጃ። ግን በቃ ሰኒን እዚህ ደረጃ ያደረሳት አለመናገሯና ነገሮችን ብቻዋን መጋፈጧ ነው። አሁን ራኬብ ያለን ብቸኛ አማራጭ ሰኒ ምን ሀሳብ እንዳላት እሷን መጠየቅ ብቻ ነው። እውነቱን የምትነግረኝ ይመስላል? መቼስ መደበቅ ምን ያህል እንደሚጎዳት ካየች በኋላ እንደገና ምንም ቢፈጠር አንቺ አጠገቧ እንደምትሆኚ ካረጋገጥሽላት በኋላ ለተዋሸሽ ምንም ምክንያት ቢኖራት አይመስለኝም። እሺ እንደምንም ብዬ ጠይቃታለሁ። ግን መልሷ እውነት ከሆነ ምን እንደማረግ አላውቅም። መጀመሪያ ምን እንደምትልሽ እንስማና አረ ስማ እንደዚህ ሆነ ማለት ይበልናት እንዴ የሆነ ያለ ልብስ ምናምን በረቃየር ነው ጣል ሆነ ነው። እሺ እሱን እቀይራለሁ። ግን ስልኬን ስጠኛ። የምስልክ እንዴ የባለፈውን ስልክ ምንሽ ባለፈው ከዛ ነው ያለው ስልክ እሱ ስልክ ነው ተልልቀቃል እንዴ? በቃ ግጨው እኛ ሌላ እንበላለን። ያምሻል። አረ ሲቹ አረ እባክህ ስጠኝ እንዴ ምን ሆነ ነው ይሄን እንኳን ረስታት እንዴ ወላጭ ይመሻል ሲባል አገለ ተጣራ አት የሌላ አንተ ግን አላሳዘነኝም። አንቺ በቀኛ ብቻ ቀረ ማለት ነው። አንቺ እባክህ ሲሰራቻችሁ ይተዋላ ውጡ ነው የሚሉ። እኔ በህይወት ዘመኔ ግን እናትዬን እኔ በዘሩን ቀናለሁ ብዬ አስቤ አላውቅም ነበር። ዛሬ አልቀናውበትም። አይ ጸዴ ፋራው አይ
ድምጽ የሰማው መስሎኝ ነው። ናቲ ያለ አይደል? እሱ ነው የሚሆነው። ግን ያወራነውን ሰምተው እንዳይሆን። አረ ናቲ እንዲህ አይነት ባህሪ የለበትም። እንደዛ ያድርግ ማታስቢ። አየክ ድብቅ ሊያረጉት ወስነዋል ማለት ነው። ናቲ እንዳይሰማን አለች እኮ። ቆይቼ ከህይወት ያትወጣም እንዴ? ከዚህ በፊት ሱራ ነጠቀችኝ። አሁን ደግሞ ቅዱስ ልትቀማኝ ነው እንዴ? ቆይ ምን አድርጊያታለሁ? ወይ ናቲ እሱ ነው እንደ ገረመ። እነዚህ ሰዎች ውስጥ ለውስጥ ስር ሰደዋል። ማንም ሳያውቅ የሆነ ነገር አላቸው ማለት ነው። ግን እኮ ምንም አይመስሉም። አይገርምም? ግን እንደፈራሁት በቃ እቺ ልጅ ቅዱስን ካሳመነችው እኔንም ከቤት አስወጣኛለች። አታስወጣህም። አንተ ብቻ ዝም ብለህ ጸባይህን ማሳመር ነው። እንዴት ምን እንዴት አለው? እሷ መንከባ ሹራ ኩዬ እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። ሚሞሸር ሙሽራ መስለሻል። ቅዱሴ እንዴት ነው? እንደው የኔ ጌታ እንደው ይሄን ፊት እያየው እንድኖር ልታደርገኝ ነው? እሺ ቢያንስ ፊት ቀይርልኝ እንዴ። ናቲ እንዴ ስጣት እንጂ ምን እያደረክ ነው? ከጠመሽ ጠጭ። አልጠማኝም፣ አመሰግናለሁ። ራኩ ደግሞ እንኪ እንጂ ጠጪ። ሲጀመር ካሁን በኋላ ራስሽ መንከባከብ አለብሽ። ናቲ ደግሞ አንቺ ለመንከባከብ ዝግጁ ነው አይደል እንዴ ናቲ? አዎ ዝግጁ ነኝ። ጠጪ። አትጠጣውም። ቅዱሴ ጠምቷታል እኮ አታስታውቅም እንዴ? ጠጪ። አልጠማኝም አለቻችሁ እኮ አሰሙም እንዴ? እንዴ ቆይ ምንድነው አንተ ይሄን ያህል ብትጠጣው እኮ ውሃ ነው። ዛሬ ደግሞ ምን ነው በአንድ ክንፍ እንብረር የሚል ብቻ ነው የሚያጋጥመኝ? አሁን ይሄን ውሃ አንሳ እንሂድ። ምን እንዳሰባችሁ ገብቶኛል። ምንድነው? ቆይ ይኸውልህ ቅዱሴ ግን እንደዚህ አይደረግም። እሺ እቺን ስሜት እኛም አልፈንባታል። አይደረግም እንዴ ረጋ በል እንጂ። ታያለ እቺን ፀሐይ ካየኋት ስንት ጊዜ መሰለ። ረጅም መንገድ እንኳን ከተጓዝኩኝ እኮ ቆየው። ቆይ እንዴት ነው ማላመሰግነ እንዴ? እኔ እኮ ቃሌን ብቻ ነው የጠበኩት። ደግሞ ፖሊሶችን መጎኖባቸው እንጂ እንድትፈታ ይፈልጉ ነበር። ለዛ ነው እንደዚህ በቶሎ የተፈታው። ብቻ ተመስገን ነው። ከዚህ በኋላ ደግሞ ለሀገሬ መሬት በሰላም ያብቃኝ። እናቴም ብትሆን በጣም ናፍቃኛለች። ሁሉም ይሆናል አታስብ። መሳፈሪያም ምን ይሰጣሉ? አረ እስኪ እውነት በል። እውነቴን ነው። አረ እንዲው ሀገሬ ሰው እንዲህ ያለ ደግ ሰው ነው እንዴ? እንዴ ችግር የለውም ትመልስልኛለህ። እንዲው ለሀገሬ በሰላም ያብቃኝ እንጂ ሙክት አርጄ ነው መጠራ። ደስ ይለኛል። እኔም ከነ ባለቤት እመጣለሁ። አረ አንተ ብቻ ና እንጂ በደንብ አርጌ ነው ማስተናግድ። ለእናቴም ደግሞ ምን ያህል ውለታ እንደከፈልክልኝ ነግራታል። እንደዚህ ደስ ስላለ እኔም በጣም ደስ ብሎኛል። ግን እንደዚህ ያደረኩት በምትኩ ምንም ነገር ፈልጌ አይደለም። በቃ የምታርፍበት ሆቴል እንሂድ። እንዴ ብድር በምድር ነው እንጂ የሚባለው። ቆይ ምን ማለት ነው? ብድርህንማ መመለስ አለብኝ። እሺ ና እንሂድ። ማግም ምን ሆነሽ ነው? ስሬ ስልክ እያየሽ ነው እንዴ? ሰዓቱ አልሄዳለኛ። ቆይ ራሳት እንደዚህ ሩቅ ነው እንዴ? ቆይ ይሄን ያህል ጓጉተሽ ነው ለራት? አዋ እንዴ ከባሌ ጋር እኮ ነው ራት ገብቻለሁ። እንደዚህ ከጓጓሽማ እንደውም ከምሳ ጀምሮ ነው የምጋብዝሽ። የእውነትህን ነው? አዋ እንደውም አሁን ነው የምንሄደው። እሺ ልብስን ቀይራ። ሂጂ አንቺ ቀይሪ፣ እኔ ጀመርኳት ልጨርስ። እና አንተ ሳቀይር ነው እንዴ? በቃ ዝም ብለሽ ከላይ የሚቀየር ነገር አምጪልኝ። እሺ በቃ አሁን ነው አመጣላለሁ። እሺ ጉዳይ እኮ የጨረስን መስሎኝ ነበር። አስጨረሰኝ። ሰኒ አሁንም ከኔ ጋር ስለተጣላሽ ነው እንጂ አሁንም ቢሆን ልቧ ከኔ ጋር ነው። ይሄንን ደግሞ ዘግይታ እንዳታውቀው ነው የምፈራው። ስለዚህ ምን በቃ እሷ ለኔ ተውልኝ። ካንተ የተሻለ ህይወት ነው እሰጣታለሁ። ይኸውልህ ምናልባት ዛሬ ላይ ምንም የሌለኝ ሊሆን ይችላል፣ ግን ደግሞ ነገ ላይ ሰርቼ መለወጥ አልችልም ማለት አይደለም። በገንዘብ ብቻ አይደለም፣ ግን በቃ ሰኒን አጥቼ መኖር አልችልም። በጣም ከብዶኛል። እሷ እኮ ዕቃ አይደለችም። አንተ ተውልኝ እኔ ልተውልህ ምናምን እንባባል። እሷም እኮ ሰው ነች፣ ስሜት አላት። ስለዚህ ከማን ጋር መሆን ደግሞ እንደምትፈልግ ወስናለች። ወስና እኮ አይደለም ማለት አጋጣሚ ነው እንደዚህ ያደረጋት። ግን አሁንም እኔን ነው የምትወደው። እንደዚህ አይነት ሰው እኮ አትመስለኝም ነበር። በአስተሳሰብ የበሰልክ ነበር የምትመስለኝ፣ ግን ራስ ወዳድ ነው። ለእሷ በማሰብ ነው እንጂ እኮ እኔ ራስ ወዳድ ሆኜ አይደለም። ይኸውልህ እኮ የሰኒን ውሳኔ እናከብርላት።
እስካሁን ከኔ ጋር ነች። ነገ ደግሞ አንተም ብላ ብትመጣ ውሳኔዋን አከብራለሁ። ስለዚህ ዛሬ ላይ እኔ እናንተ እንተማመን ብለን ስላወራን ብቻ ምንም የሚፈጠር ነገር አይኖርም። ግን እመነኝ ነገ ከነገ ወዲያ ሰኒም ብለህ ልብ መሰበሩ አይቀርም። ያኔ ታስታውሰኛለህ። ለአሁን ግን ደስተኛ ሁኑ። ሰኒ ግን እኔ ጋር ትመጣለች። ጽናት ክፍል 232 ተለቋል። ውዶችዬ እንግዲህ ጽናትና ኪራ አሪፍ የፍቅር ጊዜ እያሳለፉ እንደ ድሯቸው ይገኛሉ ማለት ነው። ውዶችዬ ጆከር ጓደኛውን አስፈትቶታል። ራኪ እንግዲህ ችግር ውስጥ ነች። ውዶችዬ ቪዲዮውን እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ፈጣሪ ይመስገን። እንግዲህ ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ያው ደስ የሚል ፓርት ነው። እንግዲህ ጽናትና ኪራ በጧት ተነስቶ ለጽናት ቁርስ ሰርቶ አብልቷታል ማለት ነው። እንዲሁም ልታግዘው ስትል ማገዝ አያስፈልግም ሄጅና ጠብቂኝ በማለት እንግዲህ ሳሎን ቁጭ ብላ ጠብቀዋለች። ቁርስም ከበሉ በኋላ እንግዲህ ልብስ ገዝቶ በማምጣት ሰርፕራይዝ አድርጓታል ማለት ነው። ከዛም እንግዲህ እራት ግብዣ አለኝ ብሎ እሱ ከቤት ቁጭ ብሎ እየሰራ እሷ ደግሞ ከኋላ ቁጭ ብላ መሳጅ ስታረገው ነበረ። በዛን ታይም እንግዲህ ሰዓቱ ሄደ አልሄደ እያለች እንግዲህ ስልኩን እያየች ስትወረውረው ነበር ተናዳ ማለት ነው። ምክንያቱም ሰዓቱ ቶሎ ደርሶላት ከሱ ጋር እራት መውጣት ነው የፈለገችና ያን ታይም እየቆጠረች ስትናደድ አይቶ ከዛም ኪራ እንግዲህ በቃ ትቸዋለሁ እንዲሁም ምሳ ጀምሬ ይዤሽ እወጣለሁ በማለት እንግዲህ ሂጂና ልበሽ ብሏታል። እሷም እንግዲህ በጣም ደስ ብሏት እየሮጠች ሂዳ ልብሷን ለብሳ ተመልሳለች ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ያወራት ምሳ ይዟ ሲወጣ ምናምን ይታያል። ውዶችዬ እንግዲህ ጆከር ጓደኛውን አስፈትቶታል። ቃል በገባለት መሰረት እንግዲህ አስፈትቶታል ማለት ነው። ያው እንግዲህ ከዛ ከእስር ቤት ብዙ እንደተማረ እንዲሁም ደግሞ ብዙ ክፉም ደግም መልካም ሰዎችም እንዳየ እንትን ብሏል ማለት ነው። ነገር ግን ብዙ ሰዎች እናስፈታለን አይዞ ብለውት ተስፋ ሰጠውት የሄዱና እየሸመጠጡት ተመልሰው ድጋሚ አይመጡም። ጆከር ግን ቃሉን የሚበላ ሰው ስላልሆነ ሂዶ እንግዲህ በቃሉ መሰረት አስፈትቶታል ማለት ነው። ውዶችዬ እንግዲህ ወደ ሀገሩ መሳፈሪያ ብርም ሰጥቶታል። ያው ለጊዜው ከነሱ ቤት አሳርፎ ከዛ ወደ ሀገሩ መሳፈሪያ ብር ስለሰጠው ይሄዳል ማለት ነው ወደ ገጠር። ሰውየውም በጣም አመስግኖ በቃ አንተ በጣም ምርጥ ሰው ነህ፣ ብዙ ነገር እንትን የሚል ሰው ነህ፣ በጣም በቃ ከሌሎች ሰዎች በጣም የተሻልክ ሰው ነህ፣ እግዚአብሔር ይስጥህ፣ እንዲሁም ከቤቴ አምጥቼ በጋር እጄ ምን ብዬ ነው ምጠራ ለእናቴ ሁሉ ነግሬያት እስከ ሚስትህ ምናምን እያለ እንግዲህ ጆከርን ሲያመሰግነው ነበር። ጆከር ማረ ምንም ችግር የለም፣ ይህ ሁሉ ምስጋና እኔ ውለታ እንድትከፍለኝ አልፈልግም፣ ይህን ያደረግኩት ለራሴ ስል ነው በማለት እንግዲህ ብሎታል ማለት ነው። ምላሽ ሰጡታል ማለት ነው። እሱም ደስ ብሎት ያው ወደ ቤት ሄደዋል። ውዶችዬ እንግዲህ ራኪ በጣም ችግር ውስጥ ነች። እንዲሁም ኒና ደግሞ ብቸኝነት ተሰማኝ እያለች ትገኛለች ማለት ነው። እንግዲህ ኒና ከነኪራ እየተሳሳቁ ቁርስ ሳሎን ሲበሉ ፍቅራቸውን ሲያጣጥሙ እንግዲህ እሷ ደግሞ አሁን እኔ ብሄድ ፍቅራቸውን አደፈረስባቸዋለሁ፣ ስለዚህ ክላሴ ውስጥ ቁጭ ልበልና ዝም ልበል በማለት እንግዲህ ክላሷ ቁጭ ብላ አሳልፋለች። ነገር ግን ሄዳ ብትበላ ነበር የሚሻላት። ከዛም እንግዲህ ተነስታ እኔ በቃ ወጥቼ ባልፈለገ ሄዳለሁ በማለት እንግዲህ ወጣለች ማለት ነው። ከዛም መንገድ ላይ ክብሮምን አግኝተው እንዲሁም ደግሞ ኪራንም አግኝተዋለች። ኪራም እንግዲህ ተመለሽና ለምን ጠዋት መተሽ ቁርስ ያልበላሽ በማለት እንግዲህ ኪራ ሲጠይቃት በፍጹም የእናንተ ፍቅርማ ላደፈርስም መጥቼ በማለት እንግዲህ ተናዳ ሄዳለች ማለት ነው ትተው። ከዛም እንግዲህ ክብሮምን ስታገኘው ክብሮን ምንም አትሄድ ሰኒ ትዝ ትላለች፣ የባሰውን በውጭ ይሻላል ብትዞር ይሻላል እያለች እንግዲህ ስትለው ነበረ። እሱም እንግዲህ በቃ እንደዚህማ አታስቢ፣ እንደዚህ ማሰብ አቁሚና ዝም ብለሽ ተመለሽ ብሎ ቢመክራትም እሺ ልትል አልቻለችም። እኔ ሳልዝ አልመጣም በማለት እንግዲህ ቀጥታ ሄዳለች ማለት ነው። ክብሯም መጥቶ እንግዲህ ከክላሱ ሆኖ እንዳለችው እንዳለችው ኒና ሰኔን ሲያስታውስ ነበር ማለት ነው። ውዶችዬ እንግዲህ
ኒና እንግዲህ ከነ ቅዱሴ ቤት ሄዳለች። እንዲሁም ራኪ ከነ ቅዱሴ ቤት ሄዳ ቅዱሴን ፈልገው ነበረ። ያው መርሲማዊ ብር ስጭኝ ማለት ብር ላኪልኝ ይህን የእህትሽን ገላ እንዳለቀው በማለት እንግዲህ የራቁት ቪዲዮና ፎቶ ይዤብሻለሁ፣ ስለዚህ እሱን እንዳለቀው ብር ላኪልኝ ያስገቢልኝ እያላት ይገኛልና በዛ ምክንያት ለቅዱሴ ልታማክረው ሄዳ ነበረ። ከሄደችበት እንግዲህ ኒናም ነበረች ማለት ነው። ሄዳ እንግዲህ ናቲን ከቤት አስወጥተውት ቅዱሴና ራኪ ሲያወሩ ናቲ ደግሞ አጋጣሚ በሩ ላይ ነበር እና ከዛም ኒናም አግኝተው እንግዲህ የኔ ጌታ የኔ አባት ብላ ያው ስመዋለች። ከዛም ከዛሞቹ በኋላ ወደ ቤት ገብተዋል ማለት ነው። ወደ ቤት ገብተው ግን ኒና እንግዲህ ወሬና አዳምጥ ምን እያደረጉ ነው ቅዱሴና ራኪ ብለው ብላ እንግዲህ ወሬ ስታዳምጥ ነበረ ማለት ነው። ወሬ ስታዳምጥ ከቆየሽ በኋላ ክችን ገብተው ውሃ ይዘን እንሄድና እንስጣት፣ በዚሁ ምክንያት የሆነናል ማለት እንግዲህ ውሃ ይዘው ወደ ሳሎን ገብተዋል። ወደ ሳሎን ከገቡ በኋላ ግን ያን ውሃ አንቺ ጠጭ ብለው በግድ ሲያስገድዷት ቅዱስ የተቆጥቷቸዋል ማለት ነው። ምን አድርጋችሁ ነው? ምን ሳርጋችሁበት ነው? ውሃውን መልስና ቀጥታ ክችን አስገባው ማለት እንግዲህ ናቲን ተቆጥቶታል። ናቲም እንግዲህ ያችን ውሃ ይዞ ቀጥታ ወደ ክችን አስገብቷት ከዛ ኒናም ተነስታ ተናዳ ለምንድን ነው እንደዚህ ያለን እያሉ ሲያወሩ ቅዱሴም ተነስቶ ተናዶ ለምንድን ነው እሷን በግድ ጠጭ የምትሏት? ከውሃውስ ምን አድርጋችሁበት ነው ማለት ተቆጥቷቸዋል ማለት ነው። ከዛ ናቲም ደንግጦ በፍጹም ምንም አላደረግንበትም በማለት ያን ውሃ እንግዲህ ጠጥቶታል ማለት ነው። ውዶችዬ እንግዲህ ራኬብ ከቅዱሴ ጋር አውርታለች። እንግዲህ ሰኒ ያው መጀመሪያ ሰኒ መጠየቅ እንደሚገባ ምክንያቱም ያነው ቪዲዮ ያነ ፎቶ ምን አይነት ነው ለምን ስተነሳች የሚለውን ሁኔታ እሷን ከጠየቀች በኋላ እንግዲህ ብር ልታስገባለት ነው ለመርሲማዊ ማለት ነው ውዶችዬ። ነገር ግን ያው ብዙ ትምህርት እንዳለው አንዝ መዘንጋት የለብንም። ምክንያቱም የራቁት ፎቶ ቪዲዮ ምናምን የሚባል ነገር በጣም መጥፎ አጋጣሚዎች ነውና ራሳችን ከሁሉም ነገር ብንጠብቅ ምናልባት ለኛ ትምህርት ነው ብዬ አስባለሁ ማለት ነው። እንግዲህ ራኬብ በጣም ተጨንቃለች። ምክንያቱም እህቷ እንደዚህ በዚህ ውስጥ ሆና እሷም መጨነቋ በጣም ከባድ ነውና በጣም ተጨንቃ ነው ቅዱሴን ያማከረችው ማለት ነው። ከዛም እንግዲህ ቅዱሴንም ማመስገን ጀምራለች። እግዚአብሔር ስጥልኝ ምንም ቢሆን ምን ከእህቴ ቀጥሎ አንተን ማማከርህ ምንም ልህ ያው መልካም ነገር ምላሽ ስለምሰጠኝ ነው በማለት እንግዲህ ቅዱሴን ስታመሰግነው ነበር። እሱም ደግሞ በፍጹም እንደዛ አትበይ፣ እኔ ከኔ የተሻሉ ብዙ መልካም ሰዎች አሉ፣ ስለዚህ እንደሱ ለሽ እንድታመሰግኝ አልፈልግም እያለ እንግዲህ እሷንም ሲላት ነበረ ማለት ነው። ወዶችዬ እንግዲህ የተፈታ በእስር ቤት ሆኖ እስር ቤት የነበረው ሰውዬ የሱ ጓደኞች እንግዲህ ስልኩን አጋጣሚ ይዘውት ነበረ። ሊወጣቸው ሲላቸው እንግዲህ ስልኬን ስጡኝ ሲላቸው አንሰጥም ማለት የለም እኮ ስልክ የማነው ስልክ እያሉ ለማጭበርበር ሞክረው ነበር። ነገር ግን ጓደኛው ስጠው ያን የሌላ ስልክ እንትንላለን ስጠው በማለት እንግዲህ ስልኩን ሰደውታል። ከሄደም በኋላ እንግዲህ እድለኛ ነው እሱ እኛ ቀረን እያሉ እንግዲህ ከግድግዳው ላይ የሆነ ነገር ዘሪውን ሄደ እኛ ቀረን እያለ እንግዲህ እየጻፈ ታሪክ እየጻፈለት ነበር ማለት ነው። ውዶችዬ ያው እንግዲህ አንዳንዴ በእንትናችን በተራቸው ይፈተናሉ ማለት ነው። ለማንኛውም ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። በስተመጨረሻ እንግዲህ ክብሮም ጆከርን እንግዲህ ያው ሰኒ እንደማትወደው ክብሮም እንደምትወድ ነው ነግሮት የሄደ ማለት ነው። ውዶች ለማንኛውም ቪዲዮን እስከመጨረሻው እዩት። መልካም ምሽት ተመኘውላችሁ ውዶች። ላይክ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁ አትርሱ። ባይ ባይ።